አሁን በህይወታችን ብዙ ጊዜ የተቸገርነው ሰዎች ሰፊ እናቅዳለን፣ ሰፊ እንመኛለን፣ ብዙ እናውቃለን። ከጀመርን በኋላ ደግሞ በማቋረጥ ተጠምደናል። አማካሪ መፈለግ፣ ያለውን እድል አለመጠቀም፣ ቶሎ ወደ ተግባር አለመግባት፣ በራስ አለመተማመን። ተምረን በተፈጥሮ ታደለች ሀገር ላይ ሆነን በጣም ከ65% በላይ ፖፑሌሽኑ ወጣት ሆኖ አብዛኛው ተምሮ ግን አሁን ምን የለም ምርት የለም። ትልቅ ካፒታል ለትልቅ ስራ አይመጥንም። ትልልቅ ካፒታሎች ለትናንሽና ትራዲሽናል ስራ ነው የሚጠቅሙት። ለትልቅ ስራ የሚበጀው ትልቅ እውቀት፣ ትልቅ ጊዜ፣ ትልቅ ትኩረት፣ ትልቅ አደገኛ የሆነ ፓውል። ይህን ሳታሳካ አሁን ሌግሪ ቦታ ላይ አትገኝም ወይ? ይሄ የማይመጥንና ታርጌት ያጣ ግብ መስመር እቅድና የሆነ ፍሬም የሌለውና ምንም ዳርና ድንበር የሌለው ህይወት ነበር። እንደዚህ ያዋረደን እኮ በዓለም አደባባይ። በመሰረቱ ስራ አይፈለግም፣ ተፈጥሮ ነው ብለናል። ስራ የሚፈጠር እንጂ የሚፈለግ አይደለም ብለናል። በህይወት እየኖረ ድሃ ሰው ካለ እመኑኝ ትልቅ ጥፋተኛ። ሰው ባለ ሀብት መሆን ይፈልጋል፣ ድሃ ሆኖ ከኖረ ተሳስቷል። ገንዘብ ስለሌለኝ እንጂ ስራ መጀመር እፈልግ ነበር። ገንዘብ ስራ አይፈጥርም፣ ስራ ገንዘብን ይፈጥራል። ማትረፍ ግዴታችሁ ነው እንዴ? በዛ እኮ እንደምታየው እኮ ነው። በአሁኑ ሰዓት አየር ቀዝቅዟል፣ ክረምት ነው፣ ዙሪያውን ሰላም አይደለም። ከባድ እኮ ነው፣ ኑሮ በጣም ጨምሯል። ይሄ ከባድ ነው ካልክ በ100 ብር አትጀምርም ነበር? 1 ሚሊዮን የሚዘና 100 ሺህ ብር ወይም 100 ብር አፈር ከገባ በኋላ ባንተ አእምሮና ባንተ እውቀት ውስጥ ያለፈው ገንዘብ ብቻ ነው ያንተ እንጂ መነሻ ካፒታሉ ያንተ አይደለም። ምን ማለት ነው? የሚሰራለ የኛ ችግር ነረዋል የሚያሳይ መንገዱን የሚከፍት ሞራል የሚሰጥ የቱ ጋር ደረስ የሚል ቻሌንጅ የሚያደርግ ክትትል የሚያደርግ ደግ ልበቀና እያየ በደንብ ጎበዙን የሚሸልም ሰነፉን የሚገስጽ በየጊዜውን ያለው ብሎ ከጎን ነኝ ብሎ ሞራል ተስፋ መንገድ እሱ ነረዋል የጠፋው እንጂ ብዙ እጆች ይሰራሉ። ከችግር ለመውጣት ችግርን እንዳንወልድ ተረጋጉ ያለን በየሰፈራችን እስክንሰበሰብ እስኪ አንዴ እያለ እሱ የመከረን ትውልድ የሚፈውስ ከእርሱ ውጭ ማን አለ ካለን ይበለን። ዛሬ ላይ ቁጭ ብሎ በህልም ምንጽር ነገ ላይ ያሳየን። ማርጀትና መሞት በቤቱ እንዳይገቡ እኛ እድሜ እናዋጣ 4 ጊዜ ሙተን የትውልድ መድኃኒት እርሱ ይፈውስን። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ እንዴት አደራችሁ? ነግቷል። ጠዋትም ማታም መቼም እንዴት አደራችሁ? ገና እየነጋ ነው፣ ገና እየተነሳን ነው፣ ልንሰራ ነው፣ ገና እያወቅን ነው። ምን አለ ምን አጣን? መልእክቱ ያ ነው። በድጋሚ እንዴት አደራችሁ? በማንኛውም ሃይማኖት የ1 ደቂቃ የሌና ጸሎት አድርገን የምንጀምረው እሺ አረፍ በሉ። እጅግ በጣም ጥሩ። ዛሬ በተለይ የሶስተኛ ዙሮች እንግዲህ በየዙሩ ይሄ ፕሮግራም ለየት የሚያደርገው
ሰዎች መጀመሪያ ዝግጁ ይሆናሉ፣ ይመዘገባሉ፣ አቴንዳንስ ይሞላሉ፣ ክትትል ያደርጋሉ፣ ኢንፎርሜሽን ይልካሉ። በየዙሩ ግን ምን ያክል አሳኩ የሚለውን ደግሞ እግር በእግር እንከታተላለን። በየወር የቱ ጋር ደረሱ፣ እነማን ናቸው፣ ምን ለውጥ መጣ፣ ምን ታየ። ይሄ እንግዲህ አንደኛና ሁለተኛ ዙር ጀምረው ኦልሬዲ አንደኛ ዙሮች ዋዜማው ላይ እየደረሱ ነው። ሁለተኛ ዙሮችም እንደዛው። ሶስተኛ ዙር ደግሞ ሐምሌ 26 ጀምሮ ብለናል። ሰኔ 26 ሐምሌ 26 የት እንደደረሳችሁ የምታሳዩበት ነው። ፍሬም ስላለው ነው። መነሻ አለው፣ መድረሻ አለው። አሁን በህይወታችን ብዙ ጊዜ የተቸገርነው ሰዎች ሰፊ እናቅዳለን፣ ሰፊ እንመኛለን፣ ብዙ እናውቃለን። ከዛ ግን ለመጀመር ትልቅ ችግር አለ። ያው ከስኬት 5 ህግ ተናግረናል። አንዱ የመፈለግ ህግ፣ የመጀመር ህግ፣ የማመን፣ የመጽናት፣ የመተግበር ህግ ናቸው። ሳይጀመር ግን በፍላጎት ብቻ ሳይጀመር ረጅም ጊዜ ለዘመናት ቆይተናል። ረጅም ጊዜ ከጀመርን በኋላ ደግሞ በማቋረጥ ተጠምደናል። ለምን ከተባለ ቆይ እኔ ነኝ የማውቅ፣ አማካሪ መፈለግ፣ ያለውን እድል አለመጠቀም፣ ቶሎ ወደ ተግባር አለመግባት፣ በራስ አለመተማመን፣ ራስ ላይ ቅጣት፣ አለንጋን አለማንሳት። የሚሊዮነሮች መንገድ ይህ ፕሮግራም ግን ምንድነው የሚያደርገው? ትጀምራለህ፣ የደረስክበትን ክትትል ያደርጋል። የቱ ጋር ደረስክ? የት አለ? ሰኔ 26 ጀምሮ ብለናቸዋል። ሐምሌ 26 ደርሰዋል። ምን ያክል ሰው ስንጀምር አሳይተናቸዋል። አሁን ላይ እንግዲህ 1 ወር ሆነ። ብዙዎች ስትለማመዱ ለብቻ ጀምሩ ሳትሉ መዳረሻ ግብ ሳይዘጋጅለት ስታሳኩ ነበረ። አሁን ግን ደግሞ ከተጀመረ በኋላ እያሻሻላችሁም አላችሁ፣ ያላሻሻላችሁም አላችሁ። ከዚህ በኋላ ለወራት ቆይቶ እንደገና የአራተኛውን ዙር ምዝገባ የሚጠብቅ ነው ወይስ ያሳካ ሰው ያለው? ወይስ ትንሽ ለማሳካት ተቸግሮ ቀጣይ ከአራተኛ ዙር ወደኋላ ላለመመለስ ቀጣይ ሁለተኛው ዙር ላይ የሚያሳኩ ሰዎች ነው ወይ ያሉት? ጥሩ። ይህን ጥያቄ እንዳለ ሆኖ አሁን ልዩነቱ 10 ጊዜ ለካ 1 ጊዜ ቁረጥ። ይህን ነው እዚህ ጋር የምናየው። 29 ቀናት ሙሉ አለክ። 30ኛው ቀን ላይ ያሳካበትን ወደኛ ትልካለህ። ማሳወቁስ፣ ማስመዝገቡስ፣ መናገሩስ ለምን አስፈለገ? ትልቁ ጉዳይ አሁን እሱ ነው። ትልቁ በነገራችን ላይ ከዚህ መካከል ሞኝ እንዳትሉኝ ግን እስኪ ፎቶ ተነስቶ የሚያውቅ ሰው እጅ ያውጣልኝ። ፎቶ ተነስቶ የሚያውቅ ሰው፣ አብዛኛው ሰው አልተነሳ። ፎቶ ተነስቶ የሚያውቅ ሰው ብቻ እጅ ያውጣ። እሺ ጥሩ። አሁንማ ገና ሳናውቀው ሁሉ ስንት ያንስተውናል። ስንት ጊዜ። ለምንድን ነው ፎቶ የምንነሳው? ሰው እኮ የራሱን ነው አይደል? ለምንድን ነው ፎቶ መነሳት ያስፈለገው? ለእኛ አታችመንት አስፈላጊ ስለሆነ ነው። ሌላ ለምንም አይደለም። በቃ ለማስረጃ ነው አይደል ፎቶ። ምናልባት አንዳንዶቻችን ለማስታወሻ ለሆነ ነገር ፍሬም ውስጥ እንግዳ ሲመጣ ለመጋበዝ ሊሆን ይችላል። ያው ፎቶ መጋበዝ ሰዎች ፎቶ አትጋብዙ። በነገራችን ፎቶ አትጋብዙ። እኔ የተለያየ ቦታ ሲሄድ ትልልቅ የተከመረ ፎቶ አልበም ያሳዩኝና ያን ሁሉ አገላብጬ እስከምጨርስ ድረስ መልእክት የለም፣ ድሪም የለም፣ እቅድ የለም፣ ግብ የለም፣ ጥቅስ የለም፣ ምንም የለም። ጥቅስ ካለም አብዛኛው ጥቅስ የድሃ ጥቅስ ነው። ቀን ያልፋል፣ ለማያልፍ ቀን አይደርስ መስሏት የመሳሰሉና እነዚህ ነገሮች በቁዘማ ጊዜ የተጻፉ ጥቅሶች ናቸውና ይሄ በቁዘማ ጊዜ ጥቅስ አትጻፉ። እኔ በቁዘማ ጊዜ ሳይሆን ሰው ኤነርጂ ፉል በጣም ላይ የተጋባ ጊዜ አንድ ሰው ምሳሌ ጓደኛውን ያዘኝ እያለው መኪና ገዝቶ ተባበረኝ አድርሰኝ እያለው እዚህ ነው የምታጠፈው እኔ እዛ አልደርስም ምናምን እያለ ልክ ሌላ ሰው ሲመጣ ግን ደህና ነህ እንዴት ነዛ ነው አምጥቶ ግባ ሲለው በጣም ተናዷ ወደዛው ሄዶ አጀንዳው ላይ ጽፎ ከፎቶ ጀርባ የጻፈው ግን ራሱ ማስታወሻ ላይ በሞት እንኳን ሳይታዘበው ብሎ መኪና ሳልገዛ እዚህ ዓመተ ምህረት አልደርስም። ስለዚህ ሁልጊዜ ያን አልበም ለጓደኛውም ያሳየዋል፣ ለራሱም ያሳየዋል። እንደውም አልጥም ሲለው ለጠፈው አሳጥበው ማለት ነው እና ከፊት ለፊቱ አደረገው ጽሁፍን ሪል ገዛ ስላለ ብቻ ሳይሆን ሁል ቀን ቀኑ እየደረሰ ነው። አያችሁ ጽፏል እኮ። አሁን እንደዛ አይነት ስልጠናዎችን ምናልባት ግብ፣ ታርጌት፣ ኤነርጂ፣ እነዚህ ህልም፣ ቪዥን፣ ራዕይ ማስቀመጥን
ሞቲቬሽናል ስፒከር እኔ ማነቃቃትን ምናምን በተለያየ ቦታ ተምራችሁ ሊሆን ይችላል እንዳይንታታባችሁ ከዛ ጋር። ነገር ግን ያንን ጥለን አይደለም ይሄንን ስልጠና። ይሄ ስልጠና ከዛ የሚለየው ምንድነው ካላችሁ እዚያ ላይ ህይወት መዝራት። ልክ ነው አይደለ? እዚያ ላይ ምን ማድረግ? ህይወት መዝራት። እነዛ ኤነርጂ ላይ፣ እነዛ ቪዥን፣ እነዛ ዓለም፣ እነዛ ዕቅድ፣ እነዛ እውቀት ላይ አምተን ህይወት መዝራት አለብን። ማሳ ቢለሰልስ፣ ዝናብ ቢዘንብ፣ አየር ቢያገኝ፣ ምንም ቢያደርግ፣ ማዳበሪያ ቢሰጠው፣ ምን ቢያደርግ፣ ዘር ከሌለ ምን የለም? ምርት የለም። ተምረን በተፈጥሮ ታደለች ሀገር ላይ ሆነን በጣም ከ65% በላይ ፖፑሌሽኑ ወጣት ሆኖ አብዛኛው ተምሮ ግን አሁን ምን የለም? ምርት የለም። ያለን አሁን የሰው ምርት አልተሳሳትኩም። በሰው ምርት በአፍሪካ በቀንድ ከብት አንደኛ፣ በአፍሪካ በሰው ቁጥር ሁለተኛ። ወሩ ደረሰ፣ የቱ ጋር ደረስክ? አየው፣ ይሄ ቦታ የሚለይህ እዚህ ጋር ብቻ ነው እኮ የምልህ። አለቀ። ወሩ ደረሰ፣ የት አለ? የቱ ጋር ነው ያንተ? አሳክተሃል ወይ? በትልቅ ካፒታል ካልጀመርኩ ብለህ የምትጋበዘው ሰውዬ ትልቅ ካፒታል አያስፈልግም ስንልህ አይጥሩ ብለሃል። ማለትም አገሪቱ ምንም እንደሌላት ስለገባህ ላጽናናቸው ብለህ ነው ያላቸው ሰዎች አይደለም። አብዛኛው ሰው ካፒታል ስለሌለው ስራ ሳይገባ ከሚቀር ላነሳሳቸው ብለህ ነው ላላቸው አይደለም። ሪያሊቲው ትልቅ ካፒታል ለትልቅ ስራ አይመጥንም። ትልልቅ ካፒታሎች ለትናንሽና ትራዲሽናል ስራ ነው የሚጠቅሙት። ለትልቅ ካፒታል የሚመጥኑት ትናንሽ ስራዎች ናቸው። ለትልቅ ስራ የሚበጀው ትልቅ እውቀት፣ ትልቅ ጊዜ፣ ትልቅ ትኩረት፣ ትልቅ አደገኛ የሆነ ፓውር፣ ትንሽ ካፒታል ስለበዛ እኮ አይደለም። ጨዋላ አገባቢ ይመራል እንደሚሉ በትልልቅ ካፒታል ከእውቀታችን በላይ ጀምረን ስንቷ ፍርድሜ እንደበላ ጠንቅቀን ስለምናቅ ስለ ብድር ያወራናችሁ፣ ስለ ማህበራዊ ህይወት ያወራናችሁ፣ ስለ ቁብ ያወራናችሁ፣ ስለ እድር ያወራናችሁ ሁሉ ትርጉም አልባ አይደለም። ድንገት የሰማችሁ ሰዎች ውይ ሁልጊዜ እከታተል ነበረ እንደዚህ የምትል ከሆነ ልጠላ ነው የምትሉ ሰዎች ማለት ነው። አሁን ባለ 100 ብሮች አንደኛ ነው የሚወጡት። አንደኛ ለምን አትሉ? 100 ብር ቆይቶ 100 ብር መስራት ቀላል ነው። አንድ ወር ቆይቶ 100 ብር መስራት፣ አንድ ወር ሙሉ ቆይተ 100 ብር መስራት ቀላል ነች። ቀላል። እኔ ለሁሉም ሰው የቤት ስራ ሰጥቻለሁ። የቤታችሁ ክብደት አንሱ ብያለሁ። አንድ ኪሎ ክብደት አንሱ። የባለ 100 ብር ሰውዬ ሐምሌ ማነው ሰኔ 26 የጀመርክ ሐምሌ 26 መጣ። አንተ እርግጠኛ ነኝ ገና በማግስቱ አሳክታል፣ በሳምንቱ አሳክታል፣ በ15ኛው ቀን አሳክታል። ካልሆነ ዛሬ እልል ብለህ ደረትህን ነፍተህ እርግጠኛ ነኝ አሳክታል። ባለ 100 ብር ቀላል ስለሆነች እሺ፣ ባለ 500 ብር ደግሞ በእርግጠኝነት 99.9% አሳክታችኋል። ቀላል ነቻ። የሚቀጥለውም ታሳካዋለህ እንዳታስብ። እስኪ ባለ 1000 ብሮች ጋር ስንሄድ ደግሞ ቢያንስ በማሳካት ደረጃ 90% ታሳኩታላችሁ ብለን እናስባለን። 90% ላይ ዛኔ ያክል ሰዎች ለምን? ቀላል ነዋ። የሚቀጥለውም እንደዚሁ 750 ብር ነው የተባልከው። ከባድ አይደለም። ባለ ትንሽ ካፒታል ለምን ጀምር ትላለህ? ትልቅ ካፒታልን ለምንድን ነው የምትቃወሙት? ይሄ ትናንሾች ተራ ነው ወይ? ለምንድን ነው ትንሽ የምንጫወተው? ሰፋ ያለ ካፒታል፣ ሰፋ ያለ እውቀት ያላቸው፣ ሰፋ ያለ የሰው ኃይል ያላቸው ለምን አይሳተፉበትም? ይህም ፕሮግራም ያላችሁ ሰዎች ግን ልንመጣ ነው። እንዴት እንደሚከብዳችሁ ማለት ነው። ብዙ ጊዜ ሕፃን ሆነን ኳስ ስንጫወት የፈለገ አንደኛ ብትወጡ ትሸለማላችሁ? አትሸለሙም አይደል? ለምን? ጎል የለም። ካለም ጎሉ የምንድን ነው? የውሸት ስለሆነ ማለት ነው። ይሄ ግን ጎል አለው። ባለ 5000 እንሂድ። ያው እንግዲህ እየነገርኳቸው ያለውን ከፊት ለፊት ስለሚታያችሁ ነው። የየራሳችሁን ካታጎሪ ፈልጉ። ባለ ስንቱ ካፒታል ነህ? ለምንድን ነው በ100,000 የተገደበው ያለ ሰው? ባለ ስንቱ ነህ? ቀላል እኮ ነው። የመጀመሪያ ዙሮቻው ከሚሊዮን አልፈዋል። እንግዲህ ሚሊዮንን አልፈዋል የመጀመሪያ ዙሮች። አሁን ሚሊዮን ጋር ተደርሳለህ። ጨዋታውን አሁን ተጫዋተው። ነገር ግን እነዚህ ሶስተኛ ዙሮች ናቸው። ምሳሌ ባለ 5000 የምታዩት ነው። 8250 ከደረሳችሁ
ኦልሬዲ ያሳክታችሁታል። ነገር ግን ወር ሙሉ ቆይታችሁ 3250 ብር ነው። ይሄም ከባድ አይደለም። አሁን ከበድ እያለ መጣ። ይሄን ጊዜ ነው ትንሽ ካፒታል ጥቅም እንዳለው ይገባል። እንዴ ከትልቁ ካፒታል ትንሹ ካፒታል ጥቅም ካለው ታዲያ ለምንድን ነው የምንጋጋጠው? ብዙ ጥያቄ አለ። በአፍሪካ የመጀመሪያው ሪሰርች ነው ያልናችሁ ዝም ብለና በጣም ብዙ ህይወት አለ እዚህ ውስጥ የምታገኙት። የሚገርመኝ ፕሮግራም ካዳመጠ 1 ዓመት የሆነው ሰው አሁንም ተመዝግቦ እኪሱ ባለው ብር ያልጀመረ አለ። ትንሽ ለምን እጫወታለሁ? ቆይ ትንሽ ላደ ይግባኝ እስኪ ሌሎቹ ሲያሳኩል እያለ ሰው አሁን ሌሎችና የመጀመሪያ ዙሪያ የጀመሩ ሰዎች እሺ 1 ሚሊዮን ደረሱ። እንዴት አድርገህ ነው አሁን ለመጀመር የምትችለው አንተ? ዞሮ መጀመሪያ 100 ብር ይሆናል ወይ ከበዛ ስንት 100 ሺህ ብቻ ሊሆን ይችላል። እሺ ባለ 10 ሺዎች እንደምታዩት 5500 ብር ብቻ ነው ማሳካት የሚጠበቅባቸው። 15500 ብር ከካፒታሉ ጋር በያሽ የጀመራችሁ ሰዎች እንግዲህ ልዩ የሚያደርገው ይሄንን ይቺ አንዷ ነች። ወሩ ደረሰ የት አለህ? ይህን ካላሳካ ምን አታደርግም? እየቆጠርክ ነበረ፣ ሰዓት እያየ ቀን እያየ ነበረ። ያ ቅድም የተቃወምነው ካልቸር ምን ያክል እየጎተተን እንደሆነ ይገባቸዋል። በጅምላ ስትነዳ የቆየበት አስተሳሰብ ምን ያክል ሲጎተት እንደነበረ ካሰብን ዝንት ዓመት በጣም ብዙ ዓመት ነበር ያሰብነው። ሳንጀምር ቆይተናል። ከጀመርንም ቆይተን ነበረ። ለማሳካት ቸግረናል። ለምን አትልም? ተቸግራል። ለምን አትልም? ግብ ስላላስቀመጥክ ወይም በሚሊዮነሮች መንገድ የቱ ጋር ደረስ የት አለ ተብለ ስለምትጠየቅ ስለሚያሳፍር ይህን ተራ ነገር ማሳካቱ ቶሎ ይሄን ወደ ማሳካት ትሄዳለ። ይህን ሳታሳካ አሁን ሌግሪ ቦታ ላይ አትገኝም ወይ? ይሄ የማይመጥንና ታርጌት ያጣ ግብ መስመር እቅድና የሆነ ፍሬም የሌለውና ምንም ዳርና ድንበር የሌለው ህይወት ነበር። እንደዚህ ያዋረደን እኮ በዓለም አደባባይ። ሌላ እኮ ምንም አተና ወጣት ጠፍቶ ነው፣ መሬት ጠፍቶ ነው፣ ባለሙያ ጠፍቶ ነው፣ የሚያስተምር ጠፍቶ ነው፣ ነገር ጠፍቶ ነው። ስራ ፍለጋ እንኳ ማለትን እኮ ስም ያልቀየርን ሰዎች ነን። ገና በመሰረቱ ስራ አይፈለግም ተፈጥሮ ነው ብለናል። ስራ የሚፈጠር እንጂ የሚፈለግ አይደለም ብለናል። ገንዘብ ስራ አይፈጥርም፣ ስራ ገንዘብን ይፈጥራል ብለናል። አንዳንድ ሰዎች የሚጠይቁት ጥያቄ የሆነ ነገር ሄደው ማለት እንዴት አሁን እኮ ወደዚህ ስመጣ ራሱ በገንዘብ ነው የመጣሁት። ጥያቄው ለክርክር በሚመስል ሁኔታ ነገር ግን ቆም ብላችሁት በተለይ ስራ በመፈለግ ማስታወቂያ በማንበብ ፊታቸው የተቆሩ ሰዎች የማን ስራ እንደምፈልጉ ስራ የሚፈጠር እንጂ የሚፈለግ አይደለም ብለናል። የሚፈጠር ነው። ሁሉም ሰው ደግሞ ስራ መፍጠር ይችላል። በተፈጥሮ ድሃ ሰው የለም። በህይወት እየኖረ ድሃ ሰው ካለ እመኑኝ ትልቅ ጥፋተኛ ነው። ትልቅ ጥፋተኛ ነው። ሀብታም መሆን ይችላል እኮ እያልኳችሁ ነው። ያለዛ በድህነት የሚኖር ሰው ካለ ነው የምላችሁ። እኔ የሚገባኝ በድህነት ዓለም ላይ የኖርኩ ሰዓት ትልቁ የህይወት ስህተት እንደነበረብኝ ነው። ሰው ባለ ሀብት መሆን ይፈልጋል። ድሃ ሆኖ ከኖረ ተሳስቷል። ፍላጎቱ ሀብታም መሆን ግን የሚኖረው ድሃ ሆኖ ከዚህ ሰውዬ በላይ ጥፋተኛ የለም። ስለ ሁላችንም ጥፋተኛ የነችሁ ወይ ካላችሁ ድሃ ካለ አዎ ኦፍኮርስ። አንዳንድ ሰዎች ደግሞ ምን አይነት ድህነት ድሃ ስትል ምናልባት ያመለካከት ድሃ ነው። እኔ አንዳንድ ሰዎች ሀብትና ባለጸግነትና ባለሀብትነት እኮ ይለያል። በቃ ተው አጠረቀቁት። ሰው ይለያል። ግን በቃ ባጭሩ የምትፈልገውን ያክል ገንዘብ ለመዛቅ ከተቸገርክ ጥፋተኛ ነህ። ገንዘብ ስለሌለኝ እንጂ ስራ መጀመር ፈልግ ነበር። ኖ ገንዘብ ስራ አይፈጥርም፣ ስራ ገንዘብን ይፈጥራል። ይህንን ያልንበትም ብዙ ጊዜ ተንተነነዋል፣ እናወራዋለን። በየጊዜው አዳዲስ ሰው ቢመጣ እንናገራለን። ባለ 20 ሺህ ደግሞ ይኸው በቃ ወር ሙሉ ቆይቶ 9 ሺህ ማትረፍ ነው። ከዛ 9 ሺህ አለቀ እኮ በቃ። እንዲህ አንዳንድ ጊዜ ሰዎች አንተ በቃ ትርፉን ወስደ መደመር ነው እንዴ? እንደ ልብ ነው እንዲህ መናገርና መስራት? ምን አይነት ነገር ነው? ወጪውስ፣ እንትኖቹስ፣ ነገሮች ሁሉስ ምነው? ሌላ ዓለም ነኝ ያልከን ሎስ አንጀለስ ነው ወይስ አዲስ አበባ ለምትሉ ሰዎች እመጣላቸዋለሁ። ለማንኛውም ተከታተል። ቀጣይ ባለ 30 ሺህ ጀመራችሁ። አሁን ከበድ እያለ ይመጣል። አሁን እመኑኝ ባለ 30 ሺህ ወሩን ላይ 12 ሺህ ማትረፍ አለበት። 42 ሺህ ከመነሻ ካፒታሉ ጋር ሐምሌ 26 ማነው ሰኔ 26 ጀምር ተብላል። አሁን ሐምሌ 26 ላይ ነን። አሳክተዋል ወይ? ለመሆኑ ባለ 100 ብር ለማትረፍ ቀለል ብሎት እያፏጨ እየተዝናና አትርፏል። አንተ 30 ሺህ ከፍ ስላረከው ካፒታሉን የግድ 12 ሺህ ማትረፍ አለብህና እንዲህ ከባድ ነው። 12 ሺህ አልመጣ ላይ ካልከኝ ያንተ ምርጫ ነው እኮ የምልህ። ማለትም በ100ም በ500ም በ1000ም ይቻላል ብዬ እኮ ነግሬሃለሁ። በሁሉም ይቻላል። አንተ ነህ አይ ከፍ አድርጌ ነው የምጀምረው ያልከው። ስለዚህ 12 ሺህ ለማትረፍ ከበደኝ እንዳትል፣ አትርፍ፣ አሳየኝ፣ ላክ ሚሴጅ ላይ
በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግሥት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዐይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን የጨጓራ ሕክምናን በጥራት ይሰጣል። ዶክተር ትዕግሥት አጠቃላይ የሕክምና ክሊኒክ የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግሥት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ባለ 40 ሺዎች ደግሞ 14400 54400 ይመጣል ከካፒታሉ ጋር። ማለትም በሚሊዮነሮች መንገድ ካፒታል ሪሳይክል ሲስተም ነው። ያተረፍከውን መልሰህ ካፒታል ላይ አድርገህ ዙሩን ማፍጠን እንጂ ያንን ቁርጥም አድርጎ በልቶ ቢዝነስ በጀመሩ ማግስት ቆብ ተመዝግቦ ያገኘሃትን ቦነስ ወይም ሬት ወይም ትርፍ ለቁብ ዳኛ ወርውረህ ተመልሶ እንደገና እዛችሁ ጠባብ ቦታ ላይ መንከባለል አይፈቅድም። የኛ የሚለው መጀመሪያ ራስን ዴቨሎፕ ማድረግ ነው። መጀመሪያ አንተን ካፒታል ማሳደግ ነው የሚፈቀድልህ። ሌላ ማህበራዊ ህይወት ራስክን ሳትችል ማህበራዊ ህይወት አይቻልም ነው እያልን ያለ ነው። ሁሉንም ይዞ መሄድ አይቻልም። አንዴ ባዮሎጂ ለራሱ እንኳ
ከስንት ሚሊዮን ሴሎች አንዱ አሸንፎ ነው ህይወት ሆነ የመጣው ነው እንጂ የተባለው ሁሉም ሴሎች ተንጋግተው ተረገዝክ አልተባልክም እኮ ታው እንጂ። ስለዚህ ሁሉንም ነገር አቅፈ ወደ ባለሀብትነት ሄደ። ባህሉንም ለቅሶውንም ይሄ መዝናናቱንም ይሄ ገና ለመጀመሪያ ልጅም ኬክ መጠፍጠፉንም ልደት ብለህ ዳንኪራ መርገጥህንም ኬጂ ተመረቀ ብለህ ጥቁር ኮፍያ አድርገህ ሀዘኔውን ለቅሰው በመለይ ሁኔታ ሄደ ድንኳን ወጥረህ እዛ ቁጭ ብለህ መዝፈን ይህን ሁሉንም ማስኬድ አትችልም። አንዱ ነው ማስኬድ የምትችለው። የመጀመሪያ እውቀትን፣ ከዛ ኢኮኖሚን፣ ከዛ ማህበራዊ ህይወትን ትኖራለህ። እኔ እንደውም ግርም የሚለኝ የመጀመሪያው እኛ ሀገር ላይ 18 ዓመት ሆኖት ራሱን ማስተዳደር መብት በህገ መንግስቱ የተረጋገጠለት ግለሰብ የመጀመሪያ ጊዜ ራሱን እንደቻለ የሚያደርገው ማህበራዊ ህይወት ነው የሚጀምረው። ልብ አድርጉ፣ ስራ አይደለም የሚጀምረው። የመጀመሪያ ጊዜ 18 ዓመት ሞልቶኛል ራሴን የማስተዳደር መብት አለኝ ብሎ መጀመሪያ ጊዜ ራሱን ማስተዳደር እንደጀመረ ስራ አይደለም የሚጀምረው፣ ጥናት አይደለም የሚጀምረው፣ ቻሌንጅ አይደለም የሚጀምረው፣ ማህበራዊ ህይወት ነው የሚጀምረው። ጅንጀና ይጀምራል፣ ቁማር ይጀምራል፣ መጠጣት ይጀምራል፣ መዞር ይጀምራል፣ ውጭ ማደር ይጀምራል፣ መስከር ይጀምራል። የተለያዩ ይህንን የሚጀምረው እውነት አሸት ሞክሩት፣ እየሰፈራችሁ ሂዱና ከዚህ በኋላ 18 ዓመት ሆኖኛል ማንም አይናገረኝ ያለ ወጣት ምን ሊያደርግ ፈልጎ እንደሆነ ሂዱና አሁንም እድል አላችሁ ሞክሩት፣ በደንብ አጣሩ። እሺ 50 ሺዎች 11250 ብር 66250 ብር ከካፒታል ጋር አድ በየወሩ 16250 ብር ከባድ ነው ለምራየና የሚቀጥለው ላይ 21531 ብር ከ50 ሳንቲም ማትረፍ አለብህ። የሚቀጥለው ላይ የሊደርሺፕ ኳሊቲ ሚና ስትጫወት የማይቋረጥ ገቢ ሲኖርህ እሱ ላይ ነው። በማነቬላ የተለያየ ነገር የምታስነሱ ሞተር የምታስነሱ ሰዎች ሞተሩ እስካልተነሳ ድረስ ማዞራችሁ ይቀራል አይቀርም። ሞተሩ ተነስቶ የእናንተን ድጋም ሲቀበል ነው የምታቆሙት። ያለዛ መሽከርከር አልጀመረም። የምትፈልጉት ነገር የተቀበላችሁ ነገር ኤነርጂውን የተተካላችሁ ኃይል የለም። እዛ ላይ እስከምትደርስ ድረስ በአንተ ስር ሰራተኞች ሊሆኑ ይችላሉ፣ ሼርሆልደሮች ያንተን ስራ ተቀብለው መስራት ሲጀምሩና ስራ ኦፕሬት ሲደረግ ከዛ አገልግሎት ሲቀጥል የማይቋረጥ ገቢ ወደ ካዝና ፐር ሰከንድ ሳያቋርጥ መግባት ሲጀምር አሁን የዛን ጊዜ ማቆም ትችላለህ። የዛን ጊዜ መፈንጠዝ ትችላለህ። የዛን ጊዜ የፈለግከውን ነገር ሁሉ ለማድረግ እስከዛ ድረስ አታቋርጥ። እኛ የምናየው ግን ላቡን አውጥቶ ሞተር ሳይነሳ አረፍ ማለት የሚፈልግ ዜጋ ተመልሶ ማሟሟቅ፣ አሁንም ሳይነሳ ተመልሶ መቀመጥ፣ እንደዛ ነው አብዛኛው እያየን ያለ ነው እኛ። እሺ ግን ያንን መተው ነው። አሁን ብዙ ፍልስፍና ያስፈልገውም። በነገራችን ላይ ባለሀብት ለመሆን ብዙ ፍልስፍና ያስፈልግ የተግባር ሰው መሆን ነው። ተግባርህ ደግሞ መስመር ያልዘለለ። እሺ ባለ 60 ሺዎችስ 77,000 ምናምን 700 ብር ደርሳችኋል። ማለትም እንግዲህ 17,700 ብር ማትረፍ ግዴታችሁ ነው። እንዴ በዛ እኮ እንደምታየው እኮ ነው። በአሁኑ ሰዓት አየር ቀዝቅዟል፣ ክረምት ነው፣ ዙሪያውን ሰላም አይደለም፣ ከባድ እኮ ነው፣ ኑሮ በጣም ጨምሯል። ይሄ ከባድ ነው ካልክ በ100 ብር አትጀምርም ነበር? ቤት ቁጭ ብለህ በግማሽ ቀን የምሰራው ምን ችግር አለው? ከዛ ኤክስፒሪያንሱ ራሱ ኔትወርኩ ራሱ ሲስተሙ ራሱ መንገዱ ራሱ እውቀቱ ራሱ ሞራሉ እኮ ይመጣል ነበር እኮ። ስለዚህ 70 ሺዎችስ 18,900 ነው። 88,900 ብር ዱቅ አድርጋቸዋል። ወሩ ደረሰ። የሚሊዮነሮች መንገድ ይሄው። እንደኔ የሚሰራ ሰው የለም ካልክ አሳክታለኝ። እንደኔ የሚያውቅ የለም ካልክ አሳክታለኝ። እኔን የተረዳኝ ስለሌለ ነው ካልክ አሳክታለኝ። ሰው አታውቅም እኮ ካልከኝ አሳክታለኝ። ከገባኝ ቆይተዋል ቀጣውን አስተምረኝ ካልከኝ አሳክታለኝ። አብዛኛው ሰው ትልልቅ ካፒታልን የሚመርጥበት አጋጣሚ አለ። እሱ የእናንተ ብቃት ስለሆነ እኛ አንቃወምም፣ ግን ጎሉ ላይ ወደ ኋላ እንዳትቀሩ ብቻ። ባለ 80 ሺህ እንደምታዩት እንግዲህ 24.5% ነው። በነገራችን ላይ ከፍ ከፍ ሲል ስንት ፐርሰንት እንደምታተርፉ ሃይላይቱን ላውራችሁና 19,600 ብር ነው። 99,600 ብር አሁን ደርሷል ወይ? ይህ 19,600 ብር ወራዊ ትርፍ ነው። ከሰኔ 26 እስከ ሐምሌ 26 ይህንን አትርፎ መነሻ ካፒታሉን ሳያጎደል 99,600 ብር ያደረሰ አሳክቷል። ቀጣይ ግን 24,402 ብር ያተርፍና 124,000 ብር ቀጣይ መይልህ 30,000 ምናምን ብር 154,000 ምናምን ብር ይመጣል ከነ ካፒታሉ። እንዳትረሱት ይህን ሪሳይክል ሲስተም ይህን ነው። እሺ እንዳትረሱ። 4,033,000 24ኛው ወር ላይ ይገናኛሉ አይገናኙም?
ማን እንደሚከብደውም እኔ ነግራቸዋለሁ። 100 ብር ጋር እንሂድ። ከዛ 90ና 100 ሺህ እናያለን። ባለ 100 ብርን አያችሁታ? ቅድም ምንድን ነው ያየ ነው? ባለ 80 ሺህን አይተናል። ስንት ነው የመጣው? የመጀመሪያው ወር ላይ ስንት ነው የሚሰራው? 100 ብር ከመነሻ ካፒታሉ ጋር 200። ሁለተኛ ወር ላይ ስንት ነው የሚሰራው? 200 ከመነሻ ካፒታሉ ጋር 400። ሶስተኛ ወር ላይ ስንት ነው የሚሰራው? ፐርሰንቱን ልንገራችሁ። መጀመሪያ ወር ላይ 100%፣ ሁለተኛውም 100%፣ ሶስተኛውም 100%፣ አራተኛው ወር ላይ 90%። ለምን 100% ለማሳካት ይከብደዋል። 100% ትርፍ አለ ካላችሁ በ30 ቀን ውስጥ ነው፣ በወር ውስጥ ነው ያልነው። በአንድ ጊዜ ሪሳይክል አይደለም። ያው ለ3 ወር ተከታታይ፣ ለ3 ወር 90% ተከታታይ፣ ለ3 ወር 80 ተከታታይ፣ 65 ተከታታይ፣ 40 እስከ ምናምን ይወርዳል። ለማንኛውም እስኪ እዚህ ጋር እንሂድ። ከ3 ወር በኋላ 100% ማጠፍን ቀነስን። ካፒታሉ ሰፋ እያለ ሲሄድ ጊዜ ይጠይቃል፣ ትኩረት ይጠይቃል። እናንተም ግን ተለማምዳቸዋል። ቆይ ለመሆኑ ልንገራችሁ። የመጀመሪያ ወር ላይ 100 ብር ሆኖ ሁለተኛ ወር ላይ በወር 200 ብር እንዴት ይሰራል? የመጀመሪያ ወር ላይ 100 ብር ነው የሰራ ነው። ከመነሻ ካፒታላችን ጋር ስንት? 200። ለመሆኑ ቀጣይ ወር ላይ 100 ብር ነበር እዛኛው ወር ላይ የሰራ ነው። እዚህ ላይ ለምንድን ነው 200 ብር ስሩ የተባልነው? እንዴትስ ከ100 ብር የበለጠ ቻሌንጅ ሳያደርገን 200 ብር እንዴት ሰራን? ግልጽ ነው። እውነት ነው። 200 ብር ከመነሻ ካፒታልና ከትርፍ ጋር ሆኗል። ቀጣይ ላይ ሲመለስ ያችን 200 መነሻ ካፒታል ነው ያደረገው። እንደዛ 100 ብር አይደለም እንደመጀመሪያው። ነገር ግን መነሻ ካፒታሉ ከፍ ስላለ ሳይሆን ቀጣይ ላይ በወር 200 ሊሰራ የቻለው ከመጀመሪያው 100 ብር የበለጠ ዋጋ ያላስከፈለው ልምድ በ100 ብሯ ምን አድርጓል? ተለማምዷል፣ ሞክሯል፣ አይቷል። ትንንሽ የሆኑ ነገሮች ከፈት ብለውለታል፣ ቀለል ብለውታል። ስለዚህ 200 ብርን ሲያሳካ የመጀመሪያዋን የ100 ብር አንድ ትልቅ ነገር ያዙልኝ። ቀደም የ80 ሺህ 24ኛ ወር ላይ ስንት ነው የሚደርሰው ብለናል። ይሄ ደግሞ 4 ሚሊዮን 124 ሺህ ምናምን ምንም ከባድ ሳይሆን እዚህ አንደኛው ወር ላይ 24ኛው ከ23ኛው ወደ 24ኛው ወር ሲሄድ በአንድ ወር ብቻ ስንት አትርፏል? 824,887 ብር። አሁን ምንም ሳላጋንን ልንገራችሁ አንድ እውነታ። የመጀመሪያው ወር ላይ 100 ብር አትርፍ የተባለውንና አሁን እዚህ በአንድ ወር ያተረፈው 800 ምናምን ሺህ እኩል ነው። ሳሏሽ ነው ማውራ፣ እኩል ነው። ይህንን 800 ምናምን ሺህ በአንድ ወር ለመስራት የመጀመሪያዋ የዛሬ 24ኛ ወር እንመለስና 2 ዓመት የመጀመሪያዋ ቀን 100 ብር በወር አሳካ የተባለውን ያክል እኩል ናቸው። ምንም ነገር የለም። አንድ ነገር ላስታውሳችሁ። የመጀመሪያ ቀን ወደ ትምህርት ቤት ሄዳችሁ ሀሁና ኤቢሲዲን ስትማሩና አሁን በዩኒቨርሲቲ ደረጃ ሆናችሁ አዳዲስ የፈጠራ ሳይንሶችን አዲስ መምህሩ ሲያወራ ኤአይ ሊሆን ይችላል፣ አንድ ነው። የዛን ጊዜም ድርግም ያለ ነበር፣ በድግግሞሽ ነው የተገለጸው። አሁንም ድርግም ያለ አዲስ የሆነ ቴክኖሎጂ ነው፣ ግን በድግግሞሽ ምን ይሆናል? ይገለጻል። ምንም ልዩነት የለውም እኮ ነው ብላችሁ ክላሱ ነው ሀይ የሆነ የመጣው፣ ምንም ልዩነት የለው። ስለዚህ ይሄ 800 ምናምን ሺህ ሁለተኛው ዓመት ላይ በአንድ ወር ማትረፍ የሚችል ሰው የመጀመሪያዋን የ100 ብር ወር ሙሉ ቆይታ አተረፈ ከተባለው አንድም የሚበልጥበት የሚያስቸግረው ነገር የለም ነው የምላችሁ። 3ኛ ዙሮች ይህንን በየወር የተባላችኋትን እንዳትቀሩ ወደኋላ። አንድ ወራችሁ ነው አሁን። 2ኛው ዙሮች ረፍታችሁን ጨረሳችሁ። ይሰማላ? አንድ ወር አልነበረ የእናንተ ረፍታችሁን ጨረሳችሁ። የመጀመሪያ ዙሮች ረፍት አንድ ወር አለቻችሁ። በፍጥነት የጎደለውን ቶሎ ቶሎ አሳኩ። የ90 ሺህ እንሂድ። 20 ሺህ 70 ብር ነው። 110 ሺህ 70 ብር። እናንተ በአንድ ወር 20 ሺህ ማትረፍ ከባድ እኮ ነው። ከዚህ ሁሉ ጣጣ ከዚህ ሁሉ ነገር ካላችሁኝ እናንተ ናችሁ ካፒታሉን የመረጣችሁት፣ እኔ አይደለሁም። በቃ ከከበደ ለምን ታዲያ ወይ በ500 ብር በ1000 ብር ለምን አልጀመርክም? ያው ነው ብያለሁ እኔ፣ ያው ነው፣ ምንም ልዩነት የለውም። እንደውም በቀላል ሲጀምር ወክ እያደረግ ዘና እያልክ ነው ብያለሁ። እሺ አሁን እንግዲህ አንዳንድ የቁጥር ባለሙያዎች ትይዙኛላችሁ። እንዴት በ100 ብርና በ100 ሺህ የተጀመሩ 24ኛው ወር ላይ እንዴት እኩል ሊመጡ ቻሉ? ተዛነፋለሁ። አይታችኋል። ለመሆኑ እንዳረሱ ቅድም 800 ምናምን ሺህ 24ኛው ወር ላይ ማትረፍ ያለበት የ100 ሺህ ብር ባለቤት ካፒታል
በ100 ሺህ የጀመረው ሰውዬ 24ኛ ወር ላይ ሲደርስ 100 ምናምን ሺህ ማትረፍ አይገደድም፣ ማትረፍም አይችልም። ለምን ካላችሁኝ ኤነርጂው መጀመሪያ ጨርሷል። አሳያቸዋለሁ። 2400 ብር ነው እንግዲህ የ100 ሺህ ብር መጀመሪያ 20.4% ወር ሙሉ ቆይቶ ማትረፍ አለበት ብለን ነው እኛ የምናስበው። በ100 ሺህ ብር ስለሆነ ካፒታሉ እያደገ ሲሄድ ይቀንሳል። ባይዘው እሺ 100 ሺህ ብር ትንሽ ካፒታል ነው ተብሎ ስለሚታሰብ በ100 ሺህ የሚንቀሳቀስ ቢዝነስ ወር ሙሉ ቆይቶ 20.4% ማትረፍ አለበት በእኛ ቢዝነስ ፕላን ሲስተም ማለት ነው። ካፒታሉ እያደገ እየሰፋ ሲሄድ ግን ፐርሰንቱ በጣም ይወርዳል። ጀነራል ቦነሱ ግን ትልቅ ነው የሚሆነው ማለት ከብዛት ማለት ነው። ይሄ 20400 ብር አትርፋችሁ 120400 ብር ከካፒታሉ ጋር አድርሳችኋል ወይ? ሰኔ 26 የጀመራችሁ ሰዎች ሐምሌ 26 ደርሷል። የቱ ጋር ናችሁ? ከ100 ሺህ ብር በላይ ስላልተፈቀደ እንጂ በትልቁ ነበር መጀመር የምፈልገው ላላችሁን መጀመሪያ ይሄ ይባረክ። ይሄን አሳክታችሁታል። ቀጣይሽ ላይ በቃ 20400 እንዳይመስልህ ፐርሰንቱ ራሱ ነው 3 ወር ሙሉ 20.4 ጀነራል ቦነስህን ሄደው ግን ይኸውልህ 24561 ብር ከ6 ሳንቲም ያው ወዲያኛው ላይ አብረው ይደመራል ወደ 144931 ምናምን። ቀጣይ ሶስተኛ ወር ላይ 29572 ከ16 ሳንቲም 174000 ምናምን ብር ሶስተኛ ወር ላይ እዚህ ጋር ይደርስና አራተኛ ወር ላይ ሪል 19% ይወርዳል። ቀስ እያለ ፐርሰንቱ እየወረደ ነው የሚሄደው። ጀነራል ቦነሱ ያደገ ሲሄድ ለመቅዘፍ ስለሚያስቸግር ባጭሩ የ100 ብርንና የ100 ሺህ ብርን እናስተያይና ባለ 100 ሺህ ብሩ ግን ከ23ኛ ወር ወደ 24ኛ ወር ሲሻገር ስንት ነው ያተረፈው? 559439 ብር። ባለ 100 ብሩ ግን እኩል የመጡበት ሳይንስ እንዲገባቸው ነው። የባለ 100 ሺህ ብሩ ብዙም በየወር የሚጣልበት ቦነስ ቶሎ ቶሎ እየሰፋ አይመጣም። ባለ 100 ሺህ ብሩ ካፒታሉ መጀመሪያም ጀምሮ ሰፋ ያለ ስለሆነ ከታች ጀምሮ ሰፋ ያለ ሲጣልበት ስለመጣ አሁን 24ኛው ወር ላይ እኩል ለመገናኘት ባለ 100 ሺህ ብሩ 559 ሺህ ምናምን ብር ማትረፍ አለበት። ባለ 100 ብሩ ግን 800 ምናምን ሺህ ማትረፍ መቻል አለበት። እሱ ከትንሿ ጀምሮ ስለመጣ ሞራሉ፣ አቅሙ፣ ኤክስፒሪያንሱ ምንም ነገር ሳያወድምና ሳይጨናነቅ ቀስ ብሎ እየገረመው እየተዝናና እየሳቀ የመጣ ሰው ነው። ወደ በኋላ ላይ ስፒዱ በጣም እየጨመረ ነው የሚመጣው። ባለ 100 ብሩ ደግሞ አሁን እውነት ልንገራችሁ ባለ 100 ብርና ባለ 100 ሺህ ብር ቢዝነስ የጀመሩ ሰዎች እኩል እንደፈለጋችሁ ተኝታ ያድሩ ይመስላችኋል? እንዴ ባለ 100 ሺህ እኮ ነው አባቴ፣ እንዴ ትጨነቃለህ? ኧረ ያባንንሃል ሌሊቱን ሁሉ። እንደው ምንም ብር የመግዛት አቅሙ ወርዶ ትንሽ መስሎ ቢታየን እንኳን ለአብዛኞቹ ሰዎች ምንም ቢሆን እንዴ ትልቅ ብር ነው። 100 ብርስ የፈለገ የቀን ሰራተኛ ቢሆን አሁን 100 ብር ሩብ ቀን ብትለው እኔ አልሰራም ነው የሚል። ኧረ እዛ ጋር አንድ ሸክም አድርስ ብትለው 100 ብር ምን አለው የሚል። ይህ 100 ብር ግን አፈር ድቼ ያስበላዋል። 100 ብርን ማለት ነው በቢዝነስ ፕላን 100 ሺህ ብርን ለምን ካላችሁ ልምምድ ትልቁ ዋርካ ፍሬዋ ምን እንደምታክል አስቡ። ዋናው ነገር በቅሎ ማደጉ ላይ እንጂ ሲተከል ግስንግስ መሆኑ ላይ አይደለም ጉዳዩ። ተግባባን አይደለ? ሲተከል መግዘፉ አይደለም ዋናው ነገሩ በቅሎ የማደጉ ጨዋታ ነው። አፈር ከገባ በኋላ ከለሩን ይዞ የሚወጣ ዘር አይታችኋል ወይስ ወደ ቅጠል ወደ ግንድ ከተቀየረ በኋላ ነው ፍሬ የምናገኘው? ቢዝነስም እንደዛ ነው። 1 ሚሊዮን የሚዘና 100 ሺህ ብር ወይም 100 ብር አፈር ከገባ በኋላ ባንተ አእምሮና ባንተ እውቀት ውስጥ ያለፈው ገንዘብ ብቻ ነው ያንተ እንጂ መነሻ ካፒታሉ ያንተ አይደለም። እምልህ እሱ መነሻ ነው፣ ከነሱ መንደርደሪያ ነው፣ ሜዳ ነው። ሯጩ አንተ ነህ። ከዛ በኋላ አፈር ገብቶ በቅሎ ያደገው ፍሬ ነው ያንተ እንጂ ግን የዘራውን ፍሬ መልሰህ ቆፍረህ የምታወጣ ከሆነ ሰው ሳይሆን ዝንጀሮ ነህ ማለት ነው። ቀብረህ አውጥተህ መብላት። ልክ ከአሁን በፊት እንደነገርኳችሁ ሰልጣኝ ምንድን ነው ያለው? ከተማ ልጅ ነው፣ ስለ በቆሎ አያውቅም ብያቸዋለሁ። ከወፍጮ ቤት ያገኛትን በቆሎ ግን ምንድን ነው ያደረገው? ይዞ መጥቶ እሸት ለመብላት አመጣና ተከለ። ነግሬያቸዋለሁ ከአሁን በፊት። ላልሰማችሁት ለሰማችሁትም በየጊዜው ሪፍሬሽን ይሆን አብሯችሁ ላይ ምንድን ነው ያደረገው? አመጣ ጥሬዋን ቀበራት። ከዛ በማግስቱ አወጣና መብቀሏን አየ። አልበቀለችም። ከዛ ሁሉም ሰው አዝሮ አሳየ። አይበቅልም አለ። ይበቅላል። መልሶ ቀበረ። በማግስቱ አወጣ መጣና አልበቀለችም። አለመብቀሏን ለሁሉም ሰው አሳየ።
6ኛው ቀን ላይ ግራ ተጋባና በቆሎ አይበቅልም እንዴ አለ። ይበቅላል እንዴ? እኔ እኮ ሞክሬው አልበቅል አለኝ። አይ 7 ቀን ሲሞላው ነው የሚበቅለው ነው። አዎ 1 ቀን ቀረኝ አለና ግን በቆሎዋ ስንት ቀኗ ነው? 1 ቀኗ እኮ ነው። በየቀኑ አውጥቶ እኮ ሲዝናና ነው የሚለው ይዟት ለሰው ለማሳየት አልበቀለችም እያለ በቆሎዋ 1 ቀኗ ነው። ወሰደና አያለው ነገ 7ኛ ቀኗ ነው ያለዛ ሁሉም የሚነገረው ውሸት ነው። አላመጣ አስቀመጠ። እንደዛ አይነት ብዙ ችግር ሰዎች አሉ። አስቀመጣ በማግስቱ አልበቀለችም ማለት በቆሎዋ 1 ቀኗ ነው። ስለዚህ እንደገና እንደሱ አይደለም አሉት። ኋላስ በ7ኛው ቀን የዋየዋ ሲል አይደለም በየቀን ቆፍረ ስለወጣት አየር ስላስመጣት ፀሐይ ስላስመጣት 7 ቀን ሙሉ ሳነካት መቆየት አለበት ሲሉት አንድ ነገር ገባው። ግን ምን ካለ በኋላ ነው የገባው? ምን ካለ በኋላ ነው የገባው? በቆሎዋ በየቀን እያበጠች ከተበላሸች በኋላ እሺ፣ ከዚህ በኋላ ይቺ በቆሎ እንደገና 7 ቀን ቢጠብቃት ትበቅል ይመስላችኋል? አትበቅልም። እያሳበጠ እያበሰበሰ አጨንግፎ እሱ አበላሽቷታል። ብዙ ቢዝነስ አለን እምላችሁ አያዋጣም ብሎ ከት እገል ያላዋጣውም ብሎ ከት የተባለ አገር ቢዝነስ ጨንግፏል። አገር ቢዝነስ እኮ ነው የምልህ። አላዋቂዎች ጀምረው፣ አላዋቂዎች አስተምረው፣ አላዋቂዎች ብድር አስወስደው፣ አላዋቂዎች ከመንግስት የሆነ ነገር አሰጥተው፣ አላዋቂዎች መሬት ሰጥተው፣ አላዋቂዎች ቤት ሰጥተው፣ አላዋቂዎች ብድር ለቀውል፣ አላዋቂዎች ጊፍት ሰጥተው፣ አላዋቂዎች ሰነድ አዙረውልህ ብዙ ቢዝነስ አፈርድቼ በልቷል ነው የምልህ እኮ። አላዋቂ ደላላ ፓስፖርት አውጥቶልህ፣ አላዋቂ ሊቢያን ነግረው፣ አላዋቂ ቀይ ባህር ሳይተው፣ አላዋቂ ግሪን ካርድ ብለው አፈርድቼ በልቷል እኮ ነው የምልህ። ብዙ ወጣት አላዋቂ ነው የምልህ እኮ። ይሄ በአንድ ጊዜ ቶሎ ለውጥን ማየት የሚፈልግ ትውልድ የሚሆን ምሁራን ነኝ ባይ እንደተንከባለለ ነው የሚያረጀው ነው የምልህ። ይህንን ቢዝነስ ደግሞ የሚያሳይህ ሰው ነኝ ካልክ በዚህ ሪሳይክል ሲስተም ኢኮኖሚህን በቀላል መገንባት ትችላለህ። አንድ ጋር እንበለው ምርጥ ውሸት። እሺ ምርጥ ውሸት። ኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ ቱጃር መሆን የባህል ጨዋታ ያክል ቀላል ነው። ሞራል ለራሳቸው ከባድ ነው የሚባል ነገር ራሳችን የፈጠር ነው እንጂ ማንም አምጥቶ የሰጠን አይደለም። ከባድ ነው ካልክ ማለት ነው ማንም ተጠያቂ አይደለም። ወላጅ አይጠየቅም፣ መንግስት አይጠየቅም፣ ፈጣሪ አይጠየቅም። ራስህ እንዳከበርከው ራስህ ተሸክመውና ጉበጥ አለቀልህ እኮ ነው የምልህ። ከባድ ነው እንዳለ አጎንብሰ ታረጃለህ እኮ ነው የምልህ። ከባድ ነው የሚባለውን ቃል ለምን ፈለግከው? ስነ ልቦናን ለምን መስበር ፈለግ? ሞራልክን ለምን ማድቀቅ ፈለግ? ለምን እጅ ላይ ባለው ነገር አንድ ብላ አትጀምርም? እንዴት ከባድ ነው የሚባለውን ነገር ትመርጣለህ? ስንት ቀላል ነው የሚባል ዳሽቦርድ ዳሽ ሙላ ያለ ከባድ ነው የሚባለው ራስ ሞላ ከብዶ መጣለህ። የሰው ልጅ የመጀመሪያው ትልቅ ፓወር መንፈስ ነው፣ ህልም ነው፣ ተስፋ ነው። ያ ዘጋው። ፍርሃት የሚያመጣውን ዕዳ ልንገራችሁ። አንድ ሰው በሰውነቱ ውስጥ ፍርሃትና ጥርጣሬ ሲሰራጭ ነርቭ መልእክቶቹ በሙሉ ይቃወሳሉ። የራሱን አካል ይዞ መሄድ ያቅተዋል። ነገሮች ሁሉ ይጨልማሉ። ቢናገር ማንም አይሰማው። የፈለገ ግርማ ሞገስም ጸጋም አቅምም ያጣል። ከዛ በኋላ አርፎ ይቀመጣል ነው የምላችሁ። ተቀመጥ ደግሞ ምርጥ ድሃ ትሆናል። ብዙ ሰው አርፎ ተቀምጦ ምርጥ ድሃ ሆኗል። ወይም ደግሞ ምን ሆኗል? ያለ አግባብ፣ ያለ ሞራል፣ ያለ እውቀት፣ ያለ ኤነርጂ እሞክራለሁ እያለ ተጋግጦ ሞቷል። መጨረሻ ላይ ያልሆነ ህይወት ውስጥ ይገባል። ተሻላቸ፣ ታከተው፣ ግራ ገባው። ገብቷቸው እኔ ብዙ ሰዎች አግኝቻቸው ትንሽ ካወሩኝ እንዲህ ይሉኛል፣ በላያ በቃ ከዚህ ስራ ማቆም አለብኝ ብዬ ወስኜ ቆይ እስኪ እኔ እዚህ ልሆንና ብዬ ባለቤቴ እንድጀምር አልኳት። ባለቤቴ ስራ ለቀቀች። በል ከእህቷ ከአረብ ሀገር ትንሽ ተቀበለች። መንግስት 1 ኮንቴነር ሰጠን። ከማይክሮ ፋይናንስ 300 ሺህ ተበደርን። ከዛ በኋላ ቢዝነስን ጀመር ነውና ወደዛ ብንለው ወደዚህ ቀስቃስ የለው ወላይ ቤት ኪራይ ለመክፈል ተቸገረች ነው የምልህ። ወላይ ጣለችው ቁም እስከሚወጣ ድረስ ምኑን ትጣል? ቢዝነስ ቆመ እኮ ነው የምልህ። ከዛ ተው ነው። ቆይ ችግራችን ታዲያ ምኑ ጋር ነው? አያችሁ የዘላበደው ሙድ። መጀመሪያ ስራ ሙሉ በሙሉ አቁማለች።
የሆነ ነገር ጥገኝነት ፈልጓል፣ ድጎማ ፈለገ፣ ገና አንዱን ሳይሞክር ወይ ከሊዝ ነፃ መሬት ወይ ኮንቲነር ፈለገ፣ ከዛ ብድር ፈለገ፣ ከዛ ከውጭ ድጋፍ ፈለገ። ነገሩ ተበለሻሸ እኮ። በገዛ እጁ እኮ ሰውየው ምልስ አፈር ላይ እቆፍራለሁ ብሎ እኮ ራሱ እኮ ገባ ብሎ ተቀበረ እኮ፣ ወረደ እኮ። መጀመሪያ ስራህን ከመልቀቅ በፊት ሌላ ስራ ብለህ ፍጠር። በትርፍ ጊዜ ስራ። ትርፍ ጊዜ የለኝም ካልከኝ እኔ ነኝ የኮብልስቶኑ ላይ ድንኳን ወጥሬ ሸሸ ገዳይ የምለው። ታዲያ እናንተ አይደላችሁ? እናንተ ናችሁ እኮ የምትፎክሩት። አንድ ቦታ ስትሄድ ልደት ነው፣ አንድ ቦታ ስትሄድ ምረቃ ነው፣ አንድ ቦታ ስትሄድ ለቅሶ ነው፣ አንድ ቦታ ስትሄድ የሆነ ነገር ነው። ሁሉም የእድገትና የህይወት ጉዳይ አይደለም። ሁሉም የቅንጦት ነው። አዎ ማህበራዊ ህይወት ቅንጦት እንኳ ባንለው መሰረታዊ ጉዳይ ብለን ብንይዘው ተፈጥሯዊ ህግ ነው ብለን እንኳ ብናከብረው ጊዜና ቦታ አለው የለውም? አለው። ተከራይ ድምፁን ሹልክ አድርጎ ወጥቶ የቤቱን ዕዳ ለመጨረስ በሚጋጋጥበት ሰዓት ማን ነው አከራይ? ተከራይ የአንድ ወር ብቻ ስለከፈለ ግቢውን ቀውጥ ያደርገዋል ማለት ነው። አንድም ቋሚ ቢዝነስ የለውም እኮ መከራየት እኮ አይደለም ችግሩ። አንድም ቋሚ ቢዝነስ የለውም። የመጀመሪያው ጉዳይ ቋሚ ቢዝነስ መፍጠር ቀዳሚ ጉዳይ ነው። ቢዝነስህን አቋርጠህ ከሆነ የምትጨፍረው ተሳስተሃል። ካፒታል ሪሳይክል ሲስተምን አጀስት አድርገ ስኬጁል አድርገ የማይቋረጥ ገቢ ዘመንና ድንበር ተሻጋሪ ብራንድ ገንብተ ከሆነ የሊደርሺፕ ኳሊቲን በተግባር አሳይተ አንተን የሚተኩ ሰዎችን ቦታው ላይ አሰልፈ ከሆነ ቢዝነስ ታማኝ ወታደር በሆኑ ቢዝነስ ማኖች ተጠብቆ እያደገ ከሆነ ግን አሁን ዳንኪራም ድንበርም ሁሉንም ነገር ዝለልበት፣ ችግር የለውም። ትልቁ ነገር ግን እኛ ሱቅ ዘግቶ ድግስ የሚደግስ የዓመት ረፍቶቶ ድግስ የሚደግስ እንዲያውም ለቅሶ ራሱ ቅንጦት ነው። ለድሃ ነው እኮ የምላችሁ። ለቅሶ ራሱ ቅንጦት ነው ማለትም ብዙ እሱ በየቀን እያለቀሰ አይደል እንዴ? ስለ ሸብሸብ ብሎ ማልቀስና ለብቻ ማልቀስ ካልሆነ በስተቀር ልዩነቱ ድሃ ሁል ጊዜ ያለቅሳል። ስለዚህ ድንኳን ውስጥ ሄዶ ማልቀስ አይጠበቅበት። ሀብታም ነው ማልቀስ ያለ ሀብታም ብርቁ ስለሆነ ማልቀስ ብርቁ ስለሆነ ማለት ገብታችሁ ምንድን ነው የምሰራው? ጌም ዞን ምን ሰራ? መጀመሪያ አንተ በጥናት በሪሰርች በመፈላሰፍ በሆነ ነገር በሙከራ በሱ ነው መዝናናት ያለብህ እኮ ነው የምልህ። አንድ ነገር አዎ ቢዝነስን ክሬት አድርገህ ከሆነ ቋሚ ገቢ ካለ የምትኮራበት ነገር ካለ እሺ። ሳላካብድ እኔ ልንገራችሁ፣ ወደ ራሴ ቢዝነስ ከሄድኩ 3ኛ ዓመት ብያችኋለሁ። በዚህ ሁሉ ዓመት ውስጥ ዞር ብዬ ሳላየው የማይቋረጥ ገቢ ሊያመጣ የቻለበት አንዱ ትልቅ ምክንያት የመደብኩለት ወይም ደግሞ የተቀመጠለት ረብጣ በጀት ሳይሆን ለ5 ዓመት ሪሳይክል ተደርጎ የመጣው ኤክስፒሪየንስና የተገነባው ብራንድና የተከፈለለት የአቋም ዋጋ ነው። ያበቃኋቸው ልጆችና ያስለመድኳቸው ደንበኞች እዚህ ውስጥ የገነባሁት ኤነርጂ ነው። ሙሉ በሙሉ በሰከንድ ቢወድም ገቢ ሊቆም አይችልም። ለምን ካላችሁኝ ብራንዱ ዘመንና ድንበር ተሻጋሪ አቋም ያለው ትልቅ ፓወር፣ ልክ እንደ ፔርሙዳ ትሪያንግል ጉድ የሚያስብል ማንንም ሳይፈልግ ሊያሰምጥ የሚችል ሊስብ የሚችል ማግኒቲንግ የሆነ ትልቅ ብራንድ ተገንብቷል። ያ አቅም ቢዝነስ ነው። ብዙ ጊዜ ሰዎች ለስልጠና ከመጡ የሚሉት እሺ ሽንኩርት ያዋጣል፣ ድንች፣ ኤሌክትሮኒክስ ያዋጣል ወይስ ሪል ስቴት፣ የቁም እንስሳ ያዋጣል ወይስ ስጋ ቀነባብሮ ኤክስፖርት ማድረግ? እባክህ ማንኛውን ንገረኝ። በ100 ሺህ ያዋጣል፣ በ100 ሚሊዮን? ሌላ ነገርን ትውት አድርገህ ቅድሚያ ቢዝነስህንና ብራንድህን ገንብተህ አቅምህን አሳይተህ የተሻለ ህይወት ነገ ለመኖር ሁሉም ጊዜ እንዳለው ብዙ ሰዎች ለማመን ተቸግረው 5 ሰዎችን ብቻ የምር ይቀይር ይሆን የተባለለት ይህ ፕሮግራም በመጀመሪያ ዙሮች ላይ አብዛኞቹ እንግዲህ እንደምታውቁት ከ100 ሺህ ብር በላይ መነሻ ካፒታል የተከለከለ ነው። 100 ሺህ እና ወደታች ባሉት መነሻ ካፒታሎች ተጀምረው ትንንሽ የሚመስሉም ትልልቅ የሚመስሉም አገልግሎት፣ የማኑፋክቸሪንግ፣ የአግሮ ኢንዱስትሪ፣ የንግድ ስራዎች ሁሉ ከ1800ዎች ውስጥም ተካተው ነገር ግን ከመጀመሪያ ዙርና ከሁለተኛ ዙሮች በጣም ቁጥራቸው ምናልባት 2ኛ ዓመት ሲደርስ ግምገማና ሪሰርች ላይ እናወጣዋለን። በጣም ቁጥራቸው በርካታ የሆኑ ሰዎች ሚኒመም ከ1 ሚሊዮን በላይ ሀብታቸው ሄዷል። ስለዚህ ሞራል ስጡልኝ። ይሄ እኮ ነው የሚሊዮነርነት መንገድ እኮ ይሄ ነው።
ይሄ ብር ምን ይሰራል ብለው ኪሳቸው አካውንታቸው ወይም በማይረባ ቁስ ላይ ወይም ጭራሹንም በአእምሯቸው ላይ ብቻ የነበረ ሰዎች እነዚያ ሰዎች ናቸው አሁን ወደ ተግባር ወደ ማደግ ወደ የሆነ ጎል ውስጥ አምጥተው ያሳዩን። ፍሬ አፍርተው አሳድገውት አሳዩን። አያችሁ ለካ የሚሰራለ የእኛ ችግር ነረዋል የሚያሳይ መንገዱን የሚከፍት ሞራል የሚሰጥ የቱ ጋር ደረስ የሚል ቻሌንጅ የሚያደርግ ክትትል የሚያደርግ ደግ ልበቀና እያየ በደንብ ጎበዙን የሚሸልም ሰነፉን የሚገስጽ በየጊዜውን ያለው ብሎ ከጎንነ ብሎ ሞራል ተስፋ መንገድ እሱ ነረዋል የጠፋው እንጂ ብዙ እጆች ይሰራሉ፣ ብዙ አእምሮች ያስባሉ፣ ብዙ ልቦች ይተገብራሉ። አለን ሰውማ አለን ማለት ነው። ልክ አርሶ አደራችን እስካሁን ድረስ ራሱን መመገብ የሚያቃተው የኛ ጉዳይ እንጂ የሱ ጉዳይ አይደለም ብዬ ነው የማስበው። የኛ ጉዳይ ነው። ማንኛውም ምርጥ ዘር፣ ማንኛውን ቴክኖሎጂ፣ ማንኛውን ሀሳብ ያለማቋረጥ ሰጥ ነው። በነገራችን ላይ አይደለም ምርጥ ዘር፣ አይደለም ምርጥ እንስሳ፣ አይደለም ምርጥ ቁስ፣ ምርጥ ወርቅ ወይም ደግሞ ብር በመኪና ብሰጡት ጨርሶ ነው የሚጠብቃቸው። የሰው ልጅ ይህን ያክል ነው። ምን ካለ ነው ሊያሳድገው የሚችለው? ያለማቋረጥ ከተከታተል ነው። የሆነ ነገር ሰተ ነው እኛ ከጠፋን በአንድም በሌላም አጠገቡ ከሌለን ምንድን ነው ሊሆን የሚችለው? ያቋርጠዋል። ስለሚያቋርጠው ነገሩ ሁሉ ታሪክ ሆኖ እዛው ይቀራል ማለት ነው ባጭሩ። አሁን መጀመሪያው ላይ አይደለም ችግሩ፣ ክትትል የሚባለው ነገር ክትትል። አንድ እንስሳ የምታደልቡ ሰዎች አንድም በሬ ማድለብ ጀምሩና በ7 ቀን ለውጥ ይጀምራል። የነበረው ፀጉር መግፈፍ ይጀምራል። ፀጉሩ ይቆማል፣ መውዛት ይጀምራል። ወይ ከኋላ ወይ ከፊት መወፈር ይጀምራል። በዚያን ሰዓት የተወሰነ ክብደት ሄዶ እናንተ ቅድም እኔ እንደነገርኳቸው ልደት፣ ሰደቃ፣ ክርስትና፣ ለቅሶ ምናምን ብላችሁ ሰርግ ምናምን ምረቃ ብላችሁ ሄዳችሁ በ3ኛው ቀን ምግብ ሳይሰጥ ብትመጡ 100% ስገዙት የነበረበት ደረጃ ላይ ታገኙታላችሁ። እናንተ 45 ቀን ቀልባችሁታል። እሱ ግን በ48 ሰዓት ውስጥ እዛው ላይ ተመድረ ዱብ መውረድ ቀላል ስለሆነ ማለት ነው። እንደገና አንድ ብላችሁ ሌላ ኪሳራ ትመጣላችሁ። ሌላ አንድ ቀን ምሳና ቁርስን ስለከለከላችሁት መልሶ ሴሎች ይወድማሉ፣ ስቡ ይቀልጣል፣ ተመልሶ እንደገና ይወርዳል ማለት ነው። በዚህን ያክል ነው። የሆነች ነገር ትንሽ ሄዱ ሰብልን አበባ መያዣው ላይ ፍሬ ማፍሬው ላይ የሆነ ሰዓት ላይ ብቻ ካልሆነ ነገር ጋር አጋይተን ወይ በንክኪ ወይ በተለያየ ነገር ወይ በሆነ ነገር አስመታ ነው ወይም ደግሞ ውሃ ከለከል ወይም መድኃኒት ከለከል ወይ የሆነውን ነገር ረበሽ ነው ማለት ተመልሶ ወደ ባዶ ያቺ ቀን ለዛ ወሳኝ የሆነችውን ሰዓት ብዙ ነገር አሳጥታል ተመልሳ። ሱቅም እንደዛ ነው። ደንበኞች ለመዱ ብለን የሆነ ነገር አማኝነት አገኘን ብለን ምን ብለን አንድ ቀን ያጎት ልጅ ሞቶ ለቅሶ ሄደ። በ5ኛው ቀን ስትመጣ የሌለን የሚበላሸው ደንበኞቹ የሉም። እቃውን አይጥ በልቶታል፣ ሞራልህ ተነክቷል፣ ምናምን የሆነ ነገር ተበላሽተዋል። ስትሄድ መነገጃህንም በጣም አድክመዋል። የዛን ቀን የቤት ኪራይ የምቆጥባትን በየቀን አልቆጠብክም፣ ለእድገት አልተጠቀምክም፣ ያለውንም ቀንሰኸዋል። ያጎት ልጅ ሞቶ ነበር የሄድከው፣ ስትመጣ አጎተ ሞተ፣ ትደግመዋል። ከዛ ውስጥ ኢትዮጵያ ውስጥ ሰርቶ መለወጥማ አያዋጥም። ሰው ብቻ ትልቁ ነገር በትንሽ የጀመርነውን ነገር ባካችሁ ልክ እንደ ቀድሞ ሲስተም ቢዝነስ ፕላኑን 1 ሲል 1 2 2 3 3 4 ሲል 4 ያለማቋረጥ እንከታተል እላለሁ። ወደ እናንተ ጥያቄ ከመምጣቴ በፊት እስኪ አንድ ሰው ግጥም አለው፣ እሷን ግጥም እንደው ላቅርባት ብሎኛል። ሰላም ናችሁ? አለን እግዚአብሔር ይመስገን። ልማድን በልማድ ተነስቶ ቀየረ፣ እሴትን በእሴት ጠዋት አዋቀረ። እኮ እንዴት ነበረ ሐሰትን በእውነት ማጣትን በማግኘት ክፉነትን በደግ ተነስቶ ቀየረ። እርዛትን አይቶ በመልካሟ ምድር ተነስቶ ነቀለ። ሞዴል ወንበዴዎች ለሞዴል ነጋዴ ዛሬ ይታጩ አለ። ሴት ወንድ አይባልም ለለውጥ ሲዘጋጁ ሁሉን ባማከለ። ልማድን በልማድ ተነስቶ ቀየረ፣ በተግባር ጎዳና ቅን ታማኝ ዜጋዎች ቀስቅሶ አስጀመረ። እጩ ባለራዎች ተኮልኩለው ዋሉ፣ ምዕራፍ ተጀመረ። መርህ ዘርግቶ ቅድ እያኖረ የሚሊዮነሮች መንገድ ህልመኛ ሄደበት እየተዞዟረ። እኮ አንድ ልማድ እኮ እንዲህ ነበረ፣ አሽከሪ ቀጥሩና ሲሞላው 1 ዓመት ሌባ ነው ይሉታል ደሞዝ ለማስቀረት። ይህንን ብሂል በላያ ቀይሮት ሰራተኛ ቀጥረህ ሞልቶት 5 ዓመት ሚሊዮነር አድርገህ ሸኘው ወደ አገር ቤት። የፍቅር የርህራሄ ተስፋ ተምሳሌት የሚሊዮነሮች መንገድ ተመራምሮ አይገኝ ተቆጥሮ አይለካ የከፍታው ጅረት። ህልመኞች ግን ሲያልፉ አድርጎ ነው ጅረት አድርጎ ነው ስለት። እኮ እንዲህ ነበረ ሞራል ሰንቆልን እቅድ በልባችን ቀርጾ ያሳደረ። የሚሊዮነሮቹ መንገድ ይኖራል ዘላለም እንደተከበረ።
እጥረት የሚሉትን ከሰው ላይ አትኖ ሙሉ ሰው ለማድረግ እኛን አሰልጥኖ ገርቶና ፈትኖ ሰውን ወደ ቀልቡ የመመለስ ጉዳይ ሰብናና ሀብትን በውስጡ አጎናጽፎ ድነት የሚባልን ቃል ገባ ለራሱ እንዲጠለው ገፎ እጥረት እድሜው ይጠር ጎበዝ እጥረት እድሜው ይጠር በሰው ልጆች ገብቶ አይነቱን አባዝቶ ራሱን አራብቶ አንዱ የገንዘብ እጥረት ሌላው የሐሳብ አንዷ የባል እጥረት ወንዱ የሚስት እጥረት እንዲጠፋ መጸለይ ነው በእውነት እጥረት እድሜው ይጠር። ይህን ካልተስማማን የምድር እርግማን ያሳጣን በረከት ለለውጥ ሾተ ላይ ላስተሳስብ ዝቅጠት እጥረት ይሙት ዛሬ ተነሱ እንርገመው ሰር በሰንሰለት የሰውን ሰብና ቶሎ ያጎደፈ ክብርን የሚያቃልል ሰው የመሆንን ጥግ ቶሎ ያከሸፈ ለለውጥ መዘጋጀት አትችልም እያለ ሰው ውስጥ እየጻፈ እጥረት እድሜው ይጠር እጥረት እድሜው ይጠር ገዳይ በሽታ ነው በምድር ከገዘፈ እጥረት በሀብት ጥሩ ሆኖ ያስተሳስብ ብክለት አስተሳስቡ እያለ ሌላው የሀብት ጉድለት አንዷ እውቀት እያላት ይዟት የባለ እጥረት ሌላኛው ሐሳብ በርክቶበት ደስታ ግን ጎሎበት ደግሞ ጎረቤቴ ክፋት በጆንያ ተሸክሞ እያለ ቅንነት ግን የታል ይዞት ሲያንገላታው ድርቀተ ደግነት ተንኮል ተከናኖ ሀብት የማያስጌጠው አመዳም ሸበቶ እጥረተ ቸርነት እጥረት ያለበት ሰው መሆኑ ቀርቶ ሰው መስሎ እንኳ አይኖርም በምድር ተደስቶ ምንም ቆንጆ ወጥቶን ምንም ቆንጆ ቢሆን አንገተ መለሎ ምን ዶክተር አይሆንም ማስተር ፕሮፌሰር ተማረ አልተማረ ራሱን አታሎ እጥረት ያለበት ሰው እየኖራት እንጂ መስሎ ተመሳስሎ ኑሮን አልኖራትም በጉድለት ተማስሎ እጥረትን ለማጥፋት ሁለተኛ ጥፋት የሚሄዱም አሉ የማይማርከትን አንት የሚሊዮነሮች መንገድ እጥረትን እንደ ጉም ሊያተነው በጠዋት እንዳረም ሊነቅለው ጥሩምባ እየነፋ ነጋሪት ጎስሞ ያልፋል በሰፈር ዝም አትበል ያንሳት የጥረት አይነትን ለይቶ ሊያክም ሊያቋድስ ቀድሞ የሚድነው ሊድን የታመመው ታሞ በልተመዝግብ ሰልጥን ብሎ አዋጅ ነገርህ ላምበረት ላይ ቆሞ ለሁሉም ፈውስ አለው ጥሪው ለድነት ነው አፍሶ ሊሰራ ቀጥቅጦ ሊያበጅህ በሳቢው ልቀት በተግባር ከርክሞ አንተ ደግሞ ና ሰልጥን ይላል ላምበረት ላይ ቆሞ ኧረ እንደ ሞራል ስጡ በልተማር ከትናንት እጥረትን ለማጥፋት ሁለተኛ ጥፋት ነጋዴው ሲከስር ሰበብ ብዙ ማውራት ተማሪው ሲወድቅ መሰለል ሌላ ሀገር እጥረትን ለማጥፋት እጥረት ወልዶ ችግር በችግር ላይ ለህልውና ስጋት ማን መስሎ ነው ለካስ ለመክሰር ለመውደቅ ለመሞት ምክንያት እጥረት ግን ለማምከን ብዙ ጥረቶች ማምጣት ከሰርኩኝ አልክና መርዝ የጠጣኸው ስትሞት ለማትረፍ ነው ሚስትህና ልጅ ሲያለቅሱ የዋሉት የመጣው ያ ሁሉ ማት ወይዘሮ ሽማጫች የሰፈር ነጋዴ ባላልነበራትም ፈታው ነው መሰለኝ ሆኖባት ወንበዴ ዱቤ ስትሰጥ ኑሯ ለነጋሽ ጨውሬ ብር አልሰጣት ብለው ወንድ ስለሌለኝ ብላ ስላሰበች ባል የላትም መባል ያስናቃት መሰላት ይህንን አሰበች ቢያንስ ተመላላሽ ባል መቅጠር አለብኝ በማለት ወሰነች ዱቤ የሚያስከፍል ደንደን ጎርመስ ያለ አንድ ሰው አገኘች ራሱን ቀጠረች ወይዘሮ ሽማጫሽ ሱቅ እንዲያስተዳድር ንብረት እንዲመራ ያመጣችው ባሏ እድር እንደሄደች ሌላ ፍቅረኛ ይዞ ከሱቅ ውስጥ አገኘች ሽማጫሽን ጊዜ እንደተናደደች እግሩን በመጥረቢያ ወዲያው ቆርጣ ጣለች ፍቅርም ንግድም ቀሩ ወዲያውኑ ታሰረች ጉድለትን ለማምከን እጥረትን ለማጥፋት ሌላ ችግር ፈጥራ ህልሟን አጨለመች እናማ ለዚህ ነው እንደሞተው አባት እንደነሽማጫሽ ከመሆን ያድነን የሚሊዮነሮቹ መንገድ ክትባቱን ሁሉ አቅርቦ የሰጠን ቢዝነስ ፕላንና ቅድ ያስተማረን ከችግር ለመውጣት ችግርን እንዳንወልድ ተረጋጉ ያለን በየሰፈራችን እስክንሰበሰብ እስኪ አንዴ እያለ እሱ የመከረን ትውልድ የሚፈውስ ከእርሱ ውጭ ማን አለ ካለኔ ይበለን ዛሬ ላይ ቁጭ ብሎ በህልም ምንጽር ነገ ላይ ያሳየን ማርጀትና መሞት በቤቱ እንዳይገቡ እኛ እድሜ እናዋጣ 4 ጊዜ ሙተን የትውልድ መድኃኒት እርሱ ይፈውሰን አመሰግናለሁ እንደዚህ እያዋዛ በኪነቱ ብዙ ነገሮችን መናገር የሚችልበት በጣም ግሩም ሰው ነው ለወደፊት ስለሚሊዮነሮች መንገድ በጣም ብዙ ነገር እየጻፈ ነውና ይቅና በሉት ጎበዝ ሰልጣኝ ለውስን ደቂቃ የእናንተን ጥያቄ ላስቀድምና ጥያቄ ወደ ኦዲየንሱ ልመለስ ታዲያስ እንዴት ናችሁ ሰላም ናችሁ አበባ አርጋው እባላለሁ የሚሊዮነሮች መንገድ 3ኛ ዙር ሰልጣኝ ነኝ በአሁኑ ጊዜ ውስጥ
ፒያሳ አካባቢ የሚገኘው ቀስተ ደመና አትክልትና ፍራፍሬ መሸጫ ቦታ ላይ አንዳንድ አትክልትና ፍራፍሬዎችን አከፋፍላለሁኝ። እንደ በደርጃን፣ ኪያር፣ እስካች የመሳሰሉ አበባ ጎመን የመሳሰሉትን አከፋፍላለሁ። እነዚህ ምርቶች መግዛት መጠቀም የምትፈልጉ ድርጅቶች፣ ሱፐርማርኬቶች፣ በርገር ቤቶች፣ አትክልት ቤቶች የሆናችሁ በአድራሻችን በስልክ ቁጥር 0911 22 75 73 መታችሁ መገበያት ትችላላችሁ። በማስቀጠል ደግሞ አንድ ሁለት ጥያቄዎች አሉኝ። የሶስተኛ ዙር ሰልጣኝ እንደመሆነ መጠን የአንደኛ ወር አቺቭመንት አሳክቻለሁ በበቂ ሁኔታ። ከአንድ ይጀምራል። እሺ አመሰግናለሁኝ። ይህም ያሳካሁት ከነዚህ ከምሸጣቸው ምርቶች አንዱን አይነት እንትን በማለት ነው እና ይሄ ምርት ደግሞ አንዱን አይነት ለይቶ በማስመዝገብና ራሱን በመከታተል ነው። የሁላችሁም ተሞክሮ ይሁን። ታዲያ በዚህ ምርት ላይ አትሊስት እስከ 3ኛ ወር የሚያደርስ ትርፍ ነው ያገኘሁበት። ስልጠና ከጀመርኩ በኋላ ነው ይህ ምርት ደግሞ ወደዚህ ስራ ላይ ያስገባሁት። ታዲያ አሁን የኔ ጥያቄ ምንድነው በዚህ ምርት ላይ ኋላም እንዳያጥረኝ በዚሁ ምርት እስከ 3ኛ ዙር ድረስ ያለውን ተሞክሮ በዚሁ ባስቀጥልበት ሌላ እንትኖችን አትክልቶችን ሳልጨምርበት ትርፉ እስከ 3ኛ ዙር የሚያስቀጥለኝ ስለሆነ በዚህ ባስቀጥለው የሚል ሀሳብ ነው ያለኝ። ሌላ ደግሞ ሁለተኛው ደግሞ እንደው አንዳንዴ ከሁለተኛ ከ3ኛም ዙር ሰልጣኞች ተሞክሮ ብንሰማ መልካም ነው የሚል አስተያየት ነው ያለኝ። አመሰግናለሁ። በጣም ጥሩ። ለአንደኛው ጥያቄ ብቻ የመጀመሪያውን ተሞክሮ በደንብ አንደርስታንድ አድርጉት። ልሰሩ የምትችሉት ካፒታሉ ከፍ ያለ ቢሆንም አንዱን አይተም ብቻ ከ100 ሺህ እንዳይበልጥ ወይም በትንሽ ካፒታል ለመለማመድ እሱን ብሎ የእሱን ለብቻው አድርጎ የእሱን ሽያጭ፣ የእሱን ማምጫ፣ የእሱን ሂሳብ፣ የእሱን ወጪ፣ የእሱን ፐርሰንት ለብቻው በማድረግ ክትትል አድርጎ ያንን ራዳር ውስጥ አስገብቶ ያለማቋረጥ ወደ ትልቁ ካፒታል ግሽበት ማምጣት ማለት ነው። እጅግ በጣም ጥሩ። የሁለተኛና የአንደኛ ዙር ነው የሁለተኛ ዙሮች ከአሁን በፊት ብዙ ጊዜ ያው ወደዚህ ስንመጣ እንደምታዩት የተለያዩ አንዳንድ ነገሮች በመሃል ላይ ትንሽ ፕሮግራም ስትቃወስ አይደለ ነገር የሚያሸጋሽገው ከዛ የሰዓት ቀውስ ሲሆን ሰዓት ላይ ተሸጋሽጎ መጥቶ ስለነበረ እሱን ለማካካስ እያለን ነው። ቀጣይ ላይ የአንደኛና የሁለተኛ ዙር ኤክስፒሪየንሳቸውን ያሳኩበትን የመጡበትን የጀመሩበትን ከሳምንት ጀምሮ እንዲቀርብና በደንብ እንድትለማመዱም እድል እንሰጣለን። በፊት አለ ልክ እንደ በፊቱ ያችን የበፊት ሰዓት ለማካካስ ሲባል ነው። አሁን ትንሽ አመሰግናለሁ እድሉን ስለተሰጠኝ። እኔ ሁለት ጥያቄዎች አሉኝ። አንደኛው ሁለት አይነት ቢዝነስ ፕላን እንትኖችን የተጠቀምኩት እኔ እና አንደኛውን ማሳካት አልቻልኩም። ሁለተኛውን በጥፍ እስከ 3 ወር የሚደርስ አሳክቼዋለሁ። ግን በአንደኛው በስንት አሁን 3ኛው ዙር ነክ? አዎ 3ኛ ዙር ነክ። እሺ። እና አንደኛውን በሁለተኛው ወይም ሁለቱን በአንድ ላይ አድርጌ የዛኛውን ትርፍ ወደዚህኛው ትርፍ ማሸጋሸግ እችላለሁ ወይ የሚለው ነው። ይቻላል። ሁለተኛው ጥያቄ የቦታ ጉዳይ ነው። ይኸው ብዙ ጊዜ ሲጠየቅ ነበር። እኔም ይህን ጥያቄ አምጥቼዋለሁ። የሚገርመው ነገር እዛ ቦታ ላይ ከገባው 2 ወር ሆኖኛል። የት ከገባው? እዚህ ቦታ ላይ ተከራይቼ ከገባው 2 ወር ሆኖኛል። ቢዝነስ ቦታ ላይ ማለት ነው። እሺ። ግን እንዴት ዋላችሁ የሚለን ራሱ የለን። ስለዚህ ቦታው ነው እያልክ ነው። የሚገርመው ነገር እሱ ነው። እሺ። ከየት ነው ታዲያ ይሄን ያሳካው? ነው ያኛው ሌላው ቢዝነስ ነው? ይሄኛው እዛው ውስጥ ሆኜ ነው ያሳካሁት፣ ግን አየር ላይ የሚሰራው ስራ ነው። ይሄ ውጭ ላይ ከዛ ቤት ውጭ የሚሰራው ነው። እሺ፣ ቀጥል። በስልክ የሚሰራው ነው። እሺ። ስለዚህ ይሄንን በምን መንገድ ነው ማሳካት የምንችለው? ይሄንንስ በምን መንገድ ነው ማስተካከል የምንችለው? ይሄንን ነገር ምን ትላለህ? ኦኬ፣ ጥሩ። አለቀ። እንትኔን ጨርሻለሁ። የምንሰራቸውን ስራዎች የእንጀራ ማር፣ የጣዝማ ማር፣ ባልትናዎች፣ ሙሉ ባልትናዎችን ስማችን ተለም ባልትና ይባላል። መጣችሁ ጎብኝን፣ ምርታችንን ቅመሱት። ስልክና አድራሻን አስቀምጥ። ስልክና አድራሻዬ ስልኬ 094840 8414 0932 20 30 40 የምንገኝበት ቦታ ካራ አየር ጤና ካራ እዚያ ጋር ነው ያለው ነው። መጣችሁ ጠይቁን እንላለን። ስለዚህ ከሚሊዮነሮች መንገድ ሰልጣኝ ሁሉ ነገር ታማኝ ኦሪጂናል ነው ተብሎ ይታሰባል። ካልሆነ እዚሁ ሚዲያ ላይ ማጋለጥ ስለሚቻል
የሚሊዮነሮች መንገድ ሰልጣኞች ያስቀመጡትን ቢዝነስ ሀሳብ፣ ማርኬት፣ ግብይትና አገልግሎት ሁሉ በተቀመጠው ስልክና አድራሻ መሰረት ኮንታክት አድርጓቸው ተጠቀሙ። ከቼክ መጻጻፍ ጀምሮ እስከምታንቀሳቀሱት የንግድ መርህና ኦሪጂናል ተጠቃሚነትንና ጠያቂነትን ኃላፊነት የወሰዱ ስለሆነ የምንመረጠውም ለዛ ነው። ብዙ ሰዎች ብራንዳቸውን በዚህ ልክ የንግድ መርህን ተከትላችሁ ታማኝነትን አትርፉ። ብዙዎቹ ኮንታክት አድርጉት፣ በእርግጠኝነት ተጠቀሙ። እሺ ቀጣይ ስትልኝ ማይክ። እሺ እድሉን ስለተሰጠኝ አመሰግናለሁ። ኮዴ ስሬም 301 ነው። ስኬት በ100 ሺህ ነው የጀመርኩ 18 ሺህ ገደማ አድርሼዋለሁ። ለመድረስ እየሞከርኩ ነው፣ እንደምደርስም እርግጠኛ ነኝ። ሌላ ደግሞ ከስተመሮቼ አብዛኛው ቋሚም አሉኝ፣ እንደገና ደግሞ ወጣ ገባ የሚሉም አሉ። እሱ ላይ ከአንተ በኩል የምታግዘኝ ነገር ካለ እንደ ሀሳብ የሆነ ፍንጭ ብትሰጠኝ። ማለት ቋሚ ከስተመሮች አሉ፣ ግን ወጣ ገባ የሚሉ ደግሞ ሄድ መጣ የሚሉ እነሱን እንዴት ሊያዛቸው፣ በምንስ ላስተካክለው? ይሄ ነው ጥያቄ። አመሰግናለሁ። እሺ እጅግ በጣም ጥሩ። አዳማ ይመስለኛል አንተ ቢዝነስ። በጣም ጥሩ። ይሄ ደንበኛ ገባ ወጣ ማለት ያው ገብቶ አይቀርም። ችግሩን ማንም ያውቀው ቢዝነስ ማኑ ሲመጣ ታናግራቸዋል አይደለ? የቀሩበትና የመጡበትን ብዙ ጊዜ ነግሬያቸዋለሁ። አንድ ነገር ብቻ እንዳትወዳደሩ። አንተ ጋር ውድ ሆኖ ነው የሚልን ሰው ለመቀነስ ለማምጣት እንዳትሞክሩ። የመጀመሪያ የምር የእናንተ ውድ ሆኖ ነው አልሆኖ ነው ከሌላው ግን ቅነሳ እንዳትሞክሩ። ከሌላውም ስላችሁ የሌላውን ሰውና ዋጋ አውጡ እያልኩ አይደለም። ከሚያዋጣችሁ ቅስቅስ እንዳትሉ። ያቋቋምከው ልታትርፍ እስከሆነ አትርፈ ቆንጆ ትርፍ ይዘህ ነው መስራት ያለብህ። የተጋነነ ይሁን ወቅት አይቶ ምሽት አይቶ ሰዓት አይቶ ጭድ ምናምን ማጭበርበር አይኑር እንጂ ተገቢውን ትርፍ ለቃችሁ ለማልመድ የምትሉ ሰዎች እንዳታደርጉት። ምናልባት ግን ደንበኛ አያያዝ ከዋጋ መቀነስ ውጭ ሌላውን ሁሉ መጠቀም ፈጣን አይደለም ከተባለ ፈጣን፣ ንጽህና የለም ከተባለ ንጽህና መጠበቅ፣ ፈገግታ አትልም ከተባለ ምናልባት ፈገግታ ሌቭል አለው። በተለይ ሴቶች ላይ ፈገግታ ብዙ ጊዜ አይመከርም። ገብታችኋል አይደለ? ማለትም ፈገግ በማለት ሰዓት ሌላ ነገር ስለሚመጣ ማለት ነው። ብዙ ጊዜ ሴቶች ደረታቸውና ጥርሳቸውን ተጠንቀቁ፣ ማርኬት ቦታ ላይ ማለት ነው። ይሄን በዚህ የሚመጣ ከስተመር አለቀ በቃ። ማስመለሻ ዘዴ ይፈጥራል እንጂ ማትረፊያ ዘዴ አይፈጥርም። ስለዚህ ግን ስራችን ላይ፣ ብራንዳችን ላይ፣ ፍጥነታችን ላይ፣ ቃላታችን ላይ፣ ኳሊቲያችን ላይ ምንድነው ችግሩ? ሰው ማብራሪያ አንዳንድ ጊዜ ከሰው ባፉ መናገር ከተቸገረ ፍላየር እኮ ማዘጋጀ ነው። በራሪ ወረቀቶችን አንዳንድ ሰዎች ሆነ ሃርድ ፕሪንት የሆነ ቢዝነስ ካርድ አሳትመው ያለው ስልካቸውና ሎጓቸው አለ። አሁን ማንኛው ሎጎ ነው ገና የእናንተ መጀመሪያ ላይ ሎጎ ስም ምናምን ማስታወቂያ የምትቸኩሩ ሰዎች እሱን አታድርጉት። ማብራሪያ ትንሽ የእናንተ ቅንነት፣ የእናንተ ማብራሪያ፣ የእናንተ ጥቅስ፣ የእናንተ ውሳኔ፣ የእናንተ ሀሳብ፣ የእናንተ ልዩነት በተወሰነ ስጡና ሰዎቹን እሷን ስትመጡ አድሏቸው። መንገድም አትበትኑ። የሚበትኑ ሰዎች መበተን ብራንድን መውረድ ነው፣ ማርከስ ነው። የሆነ አይጋነን ትልቅ ማስታወቂያ አታድርጉ። እኔ አንድ በእንትና ዋጋ የሚል ማከፋፈያቸ ስገባ 2 ሻቃ የለም እና ከዛ ሚዛኑንም አላምን አልኩት። ማለትም ማስታወቂያውና ያለው ነገር አገንናል። ግነትም ራሱን ችሎ ሌላ ነው። ሀሳባቸውን በመግለጽና ክትትል በማድረግ ነው የተሻለ ነገር ሊኖር የሚችለው ባጭሩ። ለማንኛውም ሌላ አንድ ሰው እድል ውስጥ ታዲያስ እንዴት አደራችሁ? የእኔ ጥያቄ አሁን ለምሳሌ ተመሳሳይ ምርት ነው። አሁን በርበሬ ወይ ሽሮ ላይ የተለያየ አስተያየት ይሰጡናል እና ልኬታችን ስናዘጋጅ አንድ አይነት ነው። ግን አንዳውን ለምሳሌ ሚጥሚጣ ላይ ወይ ሽሮ ላይ እንደዚህ ሆነ ይላል፣ አንዳንዱ ደግሞ አሪፍ ነው ቀጥሎ ይላል። እነዚህን ኮሜንቶች እንዴት ነው እንትን የምናደርገው? አንዳንዴ ያወዛግበናል፣ እኛ ራሱን እንድንጠራጠር ያደርገናል። እና ምን ብናደርግ ነው የሚሻለው? ይህንን የተለያየ የሰው ሀሳብን እንዴት ነው አስማምተን ከራሳችን ጋር የምንራመደው? ይሄ ነው የኔ ጥያቄ። እንግዲህ እንደምታውቁት ጥሩ ባልትና አለን። የተለያየ የባልትና አይነቶችን እንሰራለን። ስልካችን 0917 95 22 10 ነው። አድራሻ ለገዳዲ አካባቢ ነው። በዚህ ስልክ ምርቶቻችን መጠቀም ትችላላችሁ። አመሰግናለሁ። በጣም ጥሩ። እዚህ ላይ የተቀመጠው ስልክ መሰረት በነገራችን ላይ ፍስሐ እንደምታዩት 3 የአካል ጉዳት አለበት። አንዱ ነው ለእናንተ ላይ ይታይ የሚችለው። እኛ በትክክል ካወቅነው በኋላ ስለተከታተል ነው። በዚህ ሁሉ ውስጥ ሆኖ ነው እንግዲህ ጥሩ የሚባለውን እጅግ በጣም ብራንድ ባልትና ያዘጋጀ በ5000 ብር የጀመረው ካፒታል ነው። ቀጣይ አማውንት እንዴት እንደደረሰ አሳያችኋለሁ። ሌላ ለገጣፎም ሱቅ ከፍቷል። በዚህ ሁኔታ ውስጥ ሆኖ በእርግጥ የሚሰጠው ኮሜንት
ለሚሰጡ ኮመንት ልትመልሳቸው የምትችላቸው ነገሮች የመጀመሪያው ኪሎግራም ካጎደላችሁ ማስተካከል። የነሱ አልፎ ሁሉ እንዳይከስሩ ተናግሬያለሁ። ማሳለፍም ያጠራጥራል፣ ማጉደልም ያጠራጥራል። አላው ላይ የያዘውን ኮንተንት ማሸጊያቸው ላይ ለማብራራት ከምን እንደተዘጋጀና ምን ነገር እንዳለው ማብራራት፣ ዴት ማስቀመጥ፣ ትክክለኛውን ነገሮች ሰዎች በቀላሉ ከዛ ቴስቱ ላይ ችግር አለ ከተባለ እናንተ ማየት ሳይኖር አለ ለሚሉ ዋጋ ቀንሷል የእናንተ አይጥምም ለሚሉ ሰዎች ግን እናንተ የሚሰጡት ማብራሪያ ምናልባት ስታዘጋጁ መቅረጽ ሊሆን ይችላል። ብዙ ነገሮች ከተለያየ ሰዎችን ራሱን ችሎ እኮ ሳይኮሎጂካል የሆነ ነገር የሚያጥመው አለ። ምናልባት ምግብን የሚያጥመው ረሃብ ነው ቢባልም ከረሃብ በላይ ደግሞ የሚያጥም ቃላቶችም አሉ። ፍፄን ግን በተለየ ሁኔታ ግዙ። የምሬን ነው የምላችሁ። አካል ጉዳተኞችን ቅድሚያ መስጠት ማለት ከንፈር መምጠጥ የሆነ ነገር ለመደገፍ መሮጥ ሳይሆን ምርትና አገልግሎታቸውን በመጠቀም የባሰ የስራ ሱስ አስይዘን ኤነርጂያቸውን እናውጣ። ጀግና ሆኖ ከጉዳት አሁን በነገራችን ላይ የአካል ጉዳተኞች ፕሮግራም ለብቻው ጀምረናል። ፍስሐ ግን ከጉዳት አልባው እኩል እያሳካ ነው፣ እየሰራ ነው። ለሱም አንድ ጊዜ ሞራል ስጡልኝ በእናታችሁ።